ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን። የኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ ካላቸው ፖለቲከኞች መካከል ጀዋር መሐመድ አንዱ ነው። ጀዋር መሐመድ በሀገራዊ ጉዳይ ዙሪያ በቀጣይ ኢትዮጵያ ፖለቲካ ውስጥ ስለሚኖረው ሚና፣ ሀገሪቱ ስላለችበት ሁኔታ ከቢቢሲ አማርኛ ጋር ቆይታ አድርጓል። እኛም ቆይታውን እንደሚመለከተው አቅርበነዋል። ፕሮግራሞቻችን ሁሌ በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ምርጫው ስላደረጉ እናመሰግናለን። በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ ካላቸው ፖለቲከኞች መካከል ጀዋር መሐመድ አንዱ ነው። ለዓመታት ያህል በኦሮሚያ የነበሩት ትግሎችን እንዲሁም ተቃውሞችን ከጀርባ ሆነ ከፊት ሆኖ በማስተባበርና በመምራት ግንባር ቀደም ነው። ሰላማዊ ትግልን እንደ ስልት የያዘው ጀዋር ጠቅላይ ሚኒስትር አብይ አህመድ ያመጣው ህዝባዊ ተቃውሞን በመምራት ስሙ ይጠቀሳል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ወደ ኢትዮጵያ ተመልሶ ስርዓቱን በቅርብ ርቀት በሰላ ትችት ሲተች ቆይቶም ነበር። የድምፃዊ ሃጫሉ ሁንዴሳ ግድያ ተከትሎ በተነሳ ግርግር ሳቢያ ከተገደለ ፖሊስ ጋር በተያያዘ ክስ ተመስርቶበት የነበረው ጀዋር እስር ከ1 ዓመት ከ6 ወር በላይ ማሳልፏል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራር ጀዋር ከትውልድ አንስቶ በፖለቲካ ህይወቱ የተጓዘበትን ህይወቱ ላይ የሚያጠነጥን አልጸጸትም የተሰኘ መጽሐፍ ታህሳስ 10 2017 ዓ.ም በኬንያ መዲና ናይሮቢ አስመርቋል። ጀዋር መሐመድ በሀገሪቱ ጉዳይ ዙሪያ በቀጣይ የኢትዮጵያ ፖለቲካ ውስጥ ስለሚኖረው ሚና፣ ሀገሪቱ ስላለችበት ሁኔታ ቆይታ አድርጎ ነበር። የቢቢሲ ጋዜጠኛ እንዲህ ሲልም ጠይቆት ነበር። ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ብዙ በጎ ነገሮች በንግግር በተግባር ታይቶ ነበር። ሆኖም ብዙም ሳይቆይ የትግራይ ጦርነት ተከሰተ። አሁንም በኦሮሚያ እንዲሁም በአማራ ክልሎች ግጭቶች እንደቀጠሉ ነው። ረሃብ፣ መፈናቀል እንዲሁም የከተማ ኑሮ ውድነት የሀገሪቱ ገጽታ ሆኗል። በአንተ እምነት ኢትዮጵያ መስመር ስታ እዚህ ውስጥ የገባችው የቱ ጋር ነው? ጀዋርን በምላሹ አብይ ከመጀመሪያው መስመር ላይ አልነበረም። እኛ ከህወሓቶች ጋር እንደራደር ነበር። ስልጣን እንዲለቁ ማዕከላዊ ስልጣን እንዲለቁ ስምምነት ላይ ከደረስን በኋላ ስልጣን ከለቀቁ በኋላ ማን ይሁን የሚለው ሲመጣ የአብይ ስም በመምጣቱ አነጋግሬው ነበር። ያኔ ለኔ ግልጽ ነበር። ኢትዮጵያ ከኢህአዴግ አንድ ፓርቲ አገዛዝ ወደ መድብለ ፓርቲ ወደ ዲሞክራሲያዊ ስርዓት መሄድ መሸጋገር ነበረባት። ወደ ግጭት የማያደርስ ያልነው ብቸኛው አማራጭ እሱ ነበር። ገና ስልጣን ሳይዝ ገና ስሙም ሳይታወቅ እኔ ከእርሱ ጋር በነበረኝ ውይይት የዲሞክራሲ ስርዓት የመገንባት ፍላጎት እንደሌለው ግልጽ ነበር። አምባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ የማሸጋገር ህልም እንዳለው ለኔ ግልጽ ነበር። ለዚህ ነው የተቃወምኩትም። በወቅቱ ግን ሰው የሚያየው ነገር የለውጥ ስሜቱ ወያኔ ወይም ህወሓትን ብቻ ትጥፋ እንጂ ማንም ይምጣ የሚል ስሜት በጣም ጠንካራ ስለነበር እኔ ሰውን ማሳመን አልቻልኩም። መጀመሪያ ኦህዴዶችን ቀጥሎ ህዝቡን ማሳመን አልቻልኩም። በዚያ ምክንያት ቆምኩ እንጂ ለኔ በጣም ግልጽ ነበር። ከዛ በኋላ የመጀመሪያው 1 ዓመት ሲደረግ የነበረውን ሳይ ነበር። ተወያይተን ይህንን ሽግግር እንምራ የሚል ሲመጣ እኔ አሻግራቸዋለሁ ማለት የጋራ ፍኖተ ካርታ ይምጣ ሲባል አያስፈልግም የሚል ምላሽ ተሰማ። በጎ በሚታይበት ወቅት ራሱ ውስጡን ወደ ዲሞክራሲ የሚያሸግረው ሀዲድ ተሰብሮ ነበር። መጨረሻ ላይ የለየለት ወደ ምርጫ ሲገባ ተፎካካሪ ይሆናሉ ተብሎ የሚታሰቡ ኃይሎች ወደ ማመንታት ሲገቡ ነው ሰው የነቀው እንጂ ከጅምሩ አብይ ኢትዮጵያን ወደ ዲሞክራሲ የማሻገር ፍላጎት ፈጽሞ ኖሮት አያውቅም። ሌላ ከቢቢሲ የቀረበለት ጥያቄ በአገሪቱ በአማራና በኦሮሚያ ክልሎች ጦርነቶች እንደቀጠሉ ናቸው። በትግራይ ክልልም ግጭት ዘላቂ የማቆም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አልሆነም። አሁን ደግሞ ዲሞክራሲ የመመለስ ሀገሪቱን ወደ መስመር የሚመልስ እድል አለ ብለህ ታምናለህ ሲልም ጠይቆታል። ጀዋርን በምላሹ ቢጠብም እድል አለ፣ ግን አሁን እና አብይ የያዙት አመለካከትና ትምክህት ወደ ትክክለኛ መስመር መመለስ የሚችል አይመስለኝም። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያን ብቻ ሳይሆን ብዙ ብሔር ብሔረሰቦች ያሏት ሀገር ናት። አሁን ባለው ዓለም ተጨባጭ ሁኔታና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም። ለመረዳት ፍላጎት የላቸውም። ኢትዮጵያ ውስጥ አንድ የብልጽግና ደሴት የሚባል ተፈጥሯል። አብይና እርሱ አካባቢ ያሉ ሰዎች ብቻ የሚሸራሸሩበት፣ ሌላው ህዝብ ፈጽሞ ያገለለ፣ የሌላውን ህዝብ አኗኗር የማይረዳ። በቅርቡ አዲስ አበባ ሄጄ የሆነ ነገር ፌስቡክ ላይ ጽፌም ነበር። ህዝቡ ጠውልጓል፣ እነርሱ ደንዝዘዋል የሚል። እውነቴን ነበር። ህዝቡን ተዘዋውሬ ያየሁት። ከተማ ውስጥ ቀንም ማታም እየዞር ህዝቡን አየው ነበር። ከዚያ ደግሞ ቱባ ባለስልጣኖችን አገኘው። ስለ ኢኮኖሚ ስታወራ ኢኮኖሚው እንደዚህ አድጎ አያውቅም ይሉሃል። በየቤቱ ማርና ወተት በቧንቧ የሚፈስን የሚያስመስሉት። ስለ ጦርነት ስታወራ አማራ ክልል እነሱ እኮ ተከፋፍለዋል፣ እየጠፉ ነው። ኦሮሚያ ክልል ምንም ችግር የለም። ትግራይ የራሳቸው ጉዳይ፣ የራሳቸውን ውሸት ያምኑታል። እነርሱ በያዙት አመለካከት ወደ መስመር መመለስ አይቻልም። ነገር ግን ዝም ብለን እንመለከታለን፣ ዝም ብለን ደግሞ አንመለከትም። አገራችን ነው፣ ህዝባችን ነው፣ የለፋንበት ነው፣ እድሜያችን ያጠፋንበት ነው። ብልጽግናዎች ይዘውን እንዲጠፉ አንፈቅድም። ራሳቸውን ብቻ ሳይሆን አገር ይዘው ሊወድቁ ነው። እኛ የኢትዮጵያ ህዝቦች ወደ መንገድ መመለስ እንችላለን። አዎ መመለስ እንችላለን። እነርሱ ግን ይመልሱናል ብለን የምንጠብቅ ከሆነ ባለፉት 6 ዓመታት ሀገሪቱን ከከተተበት መከራ ወደ ባሰ ነው ይዘውት እየሄዱ ያሉት። በድጋሚ የቢቢሲ ጋዜጠኛ እንዲህ ሲል ጥያቄ አቅርቦለት ነበር። ጀዋር ከመታሰሩ በፊት የሚያውቁት ሰዎች መንግስት ላይ የሰላ ትችት ሲያቀርብ ፖለቲካ ላይ የነበረውን ንቁ ተሳትፎ ነው። ከእስር በኋላ ግን መሀል ላይ ያለ የአሸማጋይ ሚና ያለው ጀዋርን ያየ ነው። እስር ቤት አንተ ላይ ያመጣው ለውጥ አለ ሲል ጠይቆት ነበር።
ጀዋርም ሲመልስ በእስር ቤት ወቅት እኔ ብቻ እስር ቤት መሆኔን አይደለም ትልቁ ነገር፣ ባለፈው እንዳልኩት እኔ ትቻት የታሰርኩት ኢትዮጵያና እኔ ከእስር ቤት ወጥቼ ያገኘኋት ኢትዮጵያ የተለያዩ ነበሩ። እስር ቤት ከመግባቴ በፊት የችግር ዳመና፣ የጦርነት ዳመና የተሰበሰበ ነበር። ከእስር ቤት ስወጣ እሳት በየቦታው ተቀጣጥሎ ነበር። ስለዚህ እንደ አንድ ተሰሚ እንዳለው ሰውና ተጽዕኖ ፈጣሪ ሰው ምን ባደርግ አገርና ሕዝብ ማዳን የምችለው ብዬ አሰብኩ። ወጥቼ ወደ አክቲቪዝም እና ወደ ትችት ብመለስ በእሳት ላይ ሌላ ቤንዚን መጨመር ሆኖ ታየኝ። ስለዚህ ያንን ተወት ላድርገውና ያለኝን ትስስር ያለኝን መስተጋብር በማማከር በመግለጽ የዲፕሎማሲ ማህበረሰቡን እንዲረባረብ መስራት ላይ አተኮርኩ። ከእስር ከወጣሁ በኋላ ወደ ህዝቡም ወደ ዲያስፖራውም ሄጄ ስለ ሰላም ስናገር ከፍተኛ ተቃውሞ ይደርስብኝ ነበር። ያንን ማድረግ የምችለው እኔ ብቻ ነበርኩ። ከትግሉ ጋር ተያይዞ ያለኝ የፖለቲካ ካፒታል ነበር። ያንን የፖለቲካ ካፒታል ውጭ ሀገር ሄጄ በመመንዘር በወቅቱ ህዝቡ በተለያየ ወገን ያለውን ጦር በመደገፍ በጣም ተከፋፍሎ ስለነበር የጦርነት ገበያ እንዲጠብና የሰላም ገበያ እንዲሰፋ መንግስትም ሆነ ጫካ ያሉት አማጽያን ጫና ተደርጎባቸው ወደ ሰላም ይመጣሉ በሚል ነበር ያንን ሳደርግ የነበረው። መጀመሪያ ለህዝብ ስለ ሰላም መናገር፣ ከዚያ ደግሞ ዲፕሎማቶችን በመቀጠል ደግሞ የሀገሪቱን ባለስልጣናት የአማጺ አመራሮችን በማግኘት የተቻለኝን ሳደርግ ነበር። ብዙ ሞከርኩ፣ ግን እያየሁ የመጣሁት ነገር ጊዜ ለመግዛት እንጂ ሀገሪቱን ወደ አጠቃላይ ሰላም፣ ስር ነቀል ሰላም ለውጥ ለማምጣት ቁርጠኝነት ፍላጎት እንደሌለ፣ እንደውም ነገሮችን ረገብ ሲሉ ወደ ነበረበት ሲመለሱ ስላየው ይህ ነገር በዚህ ከቀጠለ እየተባባሰ ነው የሚሄደው። ዝም ማለቱና መሞከሩ መለማመጡ መለመኑ ብዙም አላስኬድም። ለኔ በዚያ ለመቀጠል ዋጋ ስለሌለው ነው። አሁንም የቢቢሲ ጋዜጠኛ እንዲህ ሲል ጠይቆታል። ስለዚህ ወደ ቀድሞ የነቃ ፖለቲካ ተሳትፎ ትመለሳለህ? ጀዋርም በምላሹ ወደ ቀድሞ የመመለስ አልችልም፣ ወደፊት ብቻ ነው መሄድ የሚቻለው። የቢቢሲ ጋዜጠኛ እንዲህ ሲልም ድጋሚ ጠይቆት ነበር። ይህንን ያነሳሁት ቀጣይ ምርጫ ብዙ ሩቅ አይደለም በሚል ነው። አንተ ደግሞ በኦፌኮ ውስጥ አባልና አመራር ነህ። በቀጣይ በኢትዮጵያ ፖለቲካ ውስጥ ምን ሚና ይኖርሃል ለማለት ነው። ጀዋርም በምላሹ ቀልጣፋ ሚና ይኖረኛል። እኔ አሁን መናገርና መጻፍ የጀመርኩት እነዚህ ልጆች ወይም የብልጽግና ሰዎች በጣም አደገኛ ነገር ውስጥ ነው የገቡትኝ፣ እልም ያለ ድንቁርናና እብሪተኝነት። የቢቢሲ ጋዜጠኛ የብልጽግና ሰዎችን ማለት ነው ሲል ጥያቄ ጠይቆታል። ጀዋርም በምላሹ የብልጽግና ሰዎች አብይና አካባቢ ያሉ ሰዎች እልም ያለ ድንቁርናና እብሪተኝነት ውስጥ ናቸው። ይህ ነው የማይባል ጥጋብ ውስጥ ገብተዋል። ጥጋብ ደግሞ ጆሮአቸውንም አእምሯቸውንም ደፍኖታል። ይሄ ለነሱም ለአገርም አደጋ አለው። ስለዚህ እኔ የምፈልገው እንድንነጋገር ነው። ልንነጋገር ይገባል። በተለይ አሁን ምን እያደረጉ መሰለህ? እኛንና ትግራይን ሲመቱ የአማራውን የፖለቲካ ካምፕኒ የተጠቀሙት። አሁን ደግሞ ከአማራ ጋር ሲጋጩ ኦሮሞ ውስጥ ተወሽቀው ኦሮሞን ፊት ለፊት እየያዙ በኦሮሞ ስም አማራን ለመምታት ይፈልጋሉ። ይሄ ኢትዮጵያን ለከፍተኛ አደጋ ነው የሚዳርጋት። የኦሮሞ ህዝብ ይህንን አይፈልግም። የኦሮሞ ህዝብ ትላንት ከአማራ ውስጥ በወጡ ገዢ መደቦች ሲጨቆን ታግሏል። ከትግራይም በወጡ ሲጨቆን ታግሏል። የታገለው ግን አንድ አምባገነን ስልጣን ላይ ወጥቶ በእርሱ ስም ትግራይን እንዲመታ አማራን እንዲመታ አይደለም። እኛ ከአማራ ጋር ከሶማሌ ጋር ያለንን የፖለቲካ ልዩነት በውይይት በምክክር በመፍታት ለእኛም ለሁሉም የምትሆን ኢትዮጵያን መመስረት ነው። ፍትሃዊ፣ ዲሞክራሲያዊ፣ ፌዴራላዊ ኢትዮጵያ መመስረት ነው እንጂ አሁን እንደኔ አይነት ተሰሚነት ያላቸው ሰዎች ዝም ካልን የኦሮሞ ስሜት መኮርኮር ከአማራ ጋር በሚደረግ ጦርነት ለመጠቀም የሚደረግ ማንዣበብ ስላየሁን ይህንን መክሸፍ አለበት በሚል ነው እየሰራ ያለሁት። በድጋሚ ከቢቢሲ ለቀረበለት ጥያቄ ስለዚህ በቀጣይ ምርጫ ላይ ትሳተፋለህ? ጀዋር በምላሹ ኢትዮጵያ ውስጥ አሁን ምርጫ ቅንጦት ነው። አንድ ተረት አለ፣ ጭንቅላት ካለ ነው ጥምጣም የምትጠመጥመው፣ ጭንቅላት ከሌለ ግን ምኑ ላይ ትጠመጥማለህ? ምርጫ ሊካሄድ የሚችለው መንግስት የሚቆጣጠረው ቦታ ሲኖር ነው። ዛሬ አማራ ክልል ውስጥ መንግስት ባህር ዳርና የተወሰኑት ጥቂት ቦታዎችን እንጂ ክልሉን በቁጥጥሩ ስር አይደለም። በኦሮሚያ ክልል ውስጥም ከተወሰኑ ዋና ዋና ከተሞች ውጪ ሌላው የአማጺ መፈንጫ ነው። በኢትዮጵያ ካሉት 547 የፓርላማ የምርጫ መቀመጫዎች ውስጥ ስንት ቦታ ውስጥ ነው ምርጫ ሊካሄድ የሚችለው? ኢትዮጵያ ውስጥ ካሉት 547 የፓርላማ ወንበሮች ውስጥ ቢያንስ በ2/3 በትንሹ ምርጫ ካልተካሄደ የምርጫ ተቀባይነት አይኖረውም። ስለዚህ አሁን ባለው ተጨባጭ ሁኔታ ስለ ምርጫ ማውራት ዋጋ የለውም። መጀመሪያ ሀገራችንን ወደ ሰላም መመለስ መቻል አለብን። አንጻራዊ ሰላም ከመጣ ስለ ምርጫ ማውራት እንችላለን። አንጻራዊ ሰላም መጥቶ የምርጫ እድል ከመጣ የመጀመሪያው ረድፍ ላይ እንሰለፋለን። ከዛሬ 5 ዓመት በፊት ስለ ምርጫ የምናወራው እኛ ነበርን፣ አገር ነበረን፣ ስርዓት ነበረን። አሁን ባለው ሁኔታ ግን ስለ ምርጫ ማውራት ህዝብን ማዘናጋት ስለሚሆን ነው። ቅድሚያ መሰጠት ያለበት ኢትዮጵያ ውስጥ በመንግስት ላይ ጫና ተደርጎ ምክንያቱም የሰላም ድርድርና ንግግር እንዳይመጣ ዋነኛ ጋሬጣ የሆነው መንግስት ነው። ሌላኛው የቢቢሲ ጥያቄ መንግስት በተደጋጋሚ ከታጣቂዎች ጋር የሚደረግ የሰላም ድርድርና ውይይት ዝግጁ መሆኑን ሲናገር ይደመጣል። ታጣቂዎች ለሰላም ዝግጁ መሆናቸውን የተናገሩበት አጋጣሚዎች አሉ። ነገር ግን የሚታሰበው ሰላም እስካሁን ድረስ ሊመጣ አልቻለም። ለዚህ ምክንያቱ ምንድነው ትላለህ? ጀዋርም በምላሹ መንግስት የችርቻሮ ሰላም ነው የሚፈልገው። ይህንን አማጺ በዚህ ጋር በገንዘብ በሌላ ነገር ደልሎ ለማምጣት ኦሮሚያና አማራ ክልሎች ወይም ትግራይ ክልል የዛሬ 5 ዓመትና 6 ዓመት እኮ አማጺ አልነበረም። ለምንድነው ወደ አመጽ ያመራው? ጎንደር ውስጥ ወለጋ ውስጥ አማጺ ሳይመጣ እኮ ልቡ የሸፈተው አዲስ አበባ ፊንፊኔ ላይ ነው። የፖለቲካ ለመስማማት የነበረ የፖለቲካ ልዩነት በጠረጴዛ ዙሪያ ለመፍታት ፍላጎት ከማጣትና የፖለቲካ ምህዳሩን በመዝጋት የግለሰብን አምባገነናዊ ስርዓት ለመመስረት አብይ በመወሰኑ ነው። በአገሪቱ እምብርትና ዋና ከተማ ላይ ሊፈታ የሚገባ
ልዩነት ነው ወደ ጫካ ለመግባት ምክንያት የሆነው። እኛ እያልን ያለነው አጠቃላይ ሰላም፣ አጠቃላይ የፖለቲካ ሴትልመንት፣ ፖለቲካዊ እልባት፣ ወደ ጦርነት ያስገቡን የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድርና በንግግር መፈታት አለባቸው ነው። እነርሱ ይህንን አይፈልጉም። በዚህ ጋር ቄስና ሼኩን ልከው፣ በዚህ ጋር ደግሞ ነጋዴን ገንዘባት ይዘው ልከው ሊመጡ ነው የሚፈልጉት። ይመጣሉ የተወሰኑ ወታደሮች። እኛም እኮ ሞክረናል። ከአባ ገዳዎች ጋር ሆነን ከግማሽ በላይ የሚሆን የኦነግ ጦር ይዘን መተናል። የፖለቲካ ምህዳሩ ጠቦ በመቀጠሉና ዋና ግጭቶች መንስኤ የሆነው ጉዳይ ለመፍታት ፈቃደኛ ባለመሆናቸው ከዚያ ወዲህ እጥፍ ተስፋፍተው ዛሬ በአማራና በኦሮሚያ ክልሎች ውስጥ መንግስት ካለው ጦር በላይ የሚንቀሳቀስበት ሁኔታ ምን ያለው። ስለዚህ እኛ ሰላም እያልን ያለነው የምላስ ሰላም ሳይሆን ስር ነቀል የፖለቲካ ለውጥ ከጫካ ከጠመንጃ አፈሙዝ ጋር ወደ ጠረጴዛ የሚመጣ ሰላምን ነው እያልን ያለነው። ሌላው የቢቢሲ ጥያቄ የታጣቂዎችን ጥያቄ ስላነሳ ከዚህ ጋር ይህንን ጥያቄ መጠየቅ ተገቢ ይሆናል። ታጣቂዎች ያነሱትን ጥያቄ አንተ ተቃውሞ ውስጥ ገብተህ ኦሮሚያ ላይ ታነሳቸው ከነበሩት ጥያቄዎች ብዙም የራቁ አይደሉም። እነዚህ ያኔ ስታነሳቸው የነበሩ ጥያቄዎች ምላሽ አግኝተዋል ወይስ ወደ ጎን ተገፍተዋል? ጀዋርን በምላሹ ተድበስብሰዋል። መድበስበስ ብቻ ሳይሆን ከነዚህ ጥያቄዎች የባሰ ሆነዋል። ያኔ እኮ የሚነሱ ጥያቄዎች የእኩልነት፣ የቋንቋና የከተማ ምናምን ናቸው። ዛሬ እኮ ኢትዮጵያ ውስጥ ያንን የሚጠይቅ የለም። ዛሬ ጥያቄ የህልውና ነው። ህዝቡ በቂው አርሶ መግባት አልቻለም። በሺዎች ሚሊሻዎች እያሰለጠነ ሚሊሻው ደሞዝ የለውም፣ ሰው ይዘርፋል። ጫካ ያለውም ሰው ይዘርፋል። መንግስትን ወክሎ ስርዓት ለማስከበር የሚላከውም ሰው ይገላል፣ ሰው ይዘርፋል። ዛሬ የኢትዮጵያ ህዝብ በተለይ በአማራና በኦሮሚያ ክልሎች ውስጥ አንተ የምትላቸው እኛ ስናነሳቸው የነበሩ ጥያቄዎች አይደሉም የሚነሳው። መሰረታዊ ወጥቶ የመግባትና ያለ መግባት ጥያቄ ነው እያነሳ ያለው። ብዙ ወጣቶች በኦሮሚያ ከኦሮሞ ነጻነት ሰራዊት መሪ ድሪባ ኩምሳ ወይም ጃልመሮ ጋር የገቡት በአማራ ከነ እስክንድር ጋር ሌሎቹ ጋር የተቀላቀሉት የፖለቲካ ጥያቄያቸው አርቲኩሌት ስላንጸባረቁ ስላደረጉ አይደለም። አንደኛ የፖለቲካ ምህዳሩ መዘርጋት መፈናፈኛ አሳጣቸው። ሁለተኛ ደግሞ ቀያቸው ሲገቡ የሚደረግ አፈና፣ ግድያና እርግጫ መኖሪያ ከለከላቸው። ህይወታቸውን ለመታደግ የፖለቲካ ጥያቄያቸውን ለማራመድ የግድ መግባት ነበረባቸው። ስለዚህ የፖለቲካ ጥያቄ ተድበስብሶ የህልውና ጥያቄ የፖለቲካ ጥያቄውን ሸፈነው አፈነው ማለት ነው። ሌላው የቢቢሲ ጥያቄ ኢትዮጵያ ውስጥ አሁን ያለው ሁኔታ ስትመለከት የበለጠ የሚያሳስብህ እንቅልፍ የሚነሳህ የሚያስጨንቅህ ነገር ምንድነው የሚል ነበር። ጀዋርን በምላሹ የአገር መበተን ነው። ምክንያቱም ያኔ እኛ ስንታገል አገር መንግስት ነበር። እኛ አገር መንግስትን እየጎነተልንም እየቦቀስንም አፈናውን እንዲቀንስ ለዜጎቹና ለቡድኖቹ መብት እንዲሰጥ ነበር የምንጠይቀው። ግንዱ ስለነበር ነው። አሁን ግን ግንዱን ምስጥ በልቶት እያለቀ ነው። የአገር መፍረስ አደጋ በጣም አደገኛ ደረጃ ላይ ነው። ኢትዮጵያ አትፈርስም የሚሉ ሰዎች በየዕለቱ እያፈረሷት ነው። አገር ከፈረሰ ምናልባትም እድሜ እየሄደ ነው መሰለኝ የአገር መፍረስ ያሳስበኛል። መጽሐፌ ውስጥም ብዙ ደጋግሜ እንደምናገረው ከ2007 እስከ 2012 በነበረው ጊዜ የቄሮን እንቅስቃሴ ስትራቴጂ ሳወጣ የስርዓት ፍንቀላ ሪጅን ስቴጅ ነበር ሳስብ የነበረው። ይህንን እያለ ከኔ ጋር ሲማሩ የነበሩ እኔም ሳስተምራቸው የነበሩ ልጆች የአረብ ስፕሪንግ ወይም የአረብን አመፅን አስነሱ። ከዚህ በፊት የነበረው አስተሳሰብ ምንድነው? በህዝባዊ አመፅ አምባገነናዊ ስርዓት ትገረስሳለህ፣ ዲሞክራሲ ስርዓት ትገነባለህ ነበር። ሶስተኛ አማራጭ እንደነበር አላየንም። የአገር መፍረስ፣ የሊቢያን መፍረስ፣ የየመንን መፍረስ፣ የሶሪያን መፍረስ ሳይ መለስ ብዬ ኢህአዴግን ካፈረስን የአገር መፍረስ ሊሆን ይችላል። ስለዚህ ጫና ፈጥረን ከኢህአዴግ ውስጥ ለዘብተኛ የሆነ ለውጥ የሚፈልጉ ኃይሎች ወደ ስልጣን ይምጡ ወደሚሄድን። ከዚያ ጊዜ የተጠናወተኝ ፍራቻ ለስቴት የመሳሳት ጉዳይ አሁን ደግሞ እያየሁት መጣው እና አሁን እንቅልፍ የሚነሳኝ እንደ ስቴት ከፈረሰ አምባገነናዊ የሆነ መንግስት ማስተካከል ትችላለህ። ኢኮኖሚ የተበላሸበት ስቴት ሰውየውን ወይም መሪውን አንስተህ ልታስተካከል ትችላለህ። ሀገር ከፈረሰ መልሶ መገንባት በጣም ከባድ ነው። እንደ ኢትዮጵያ ውስብስብ የሆነና ብዙ የውጭ ኃይሎች ፍላጎት ያሉበት ሀገር አንዴ ከተበተነ አገር መፍረስ ስል ግን ሰው መጠንቀቅ አለበት። ኢትዮጵያ ፈርሶ ኦሮሚያ አይቀርም፣ አማራ አይቀርም፣ ትግራይ አይቀርም። ኢትዮጵያ አገር መንግስት ከፈረሰ ብትንትን ነው። ከጣሪያ ላይ እንደወደቀ ጀበና ነው የሚሆነው። ሌላው የቢቢሲ ጥያቄ አሁን አንተ ያነሳቸው ጥያቄዎች መመለስ እንዲሁም ሌሎች ጥያቄዎች ላይ ለመነጋገር በሚል መንግስት ብሔራዊ የእርቅና ምክክር ኮሚሽን አቋቁሟል። በእርግጥ እስካሁን ድረስ አጀንዳ ማሰባሰብ አልጨረሰም። ከ10 በላይ የሚሆኑ የተቃዋሚ ፓርቲዎች ደግሞ ቅሬታቸውን አቅርበው እንደማይሳተፉም አስታውቀዋል። ከነዚህ መካከል አንተ አመራር የሆንክበት ኦፌኮ አንዱ ነው። ይህንን ግን አንተ እንደ ጀዋር እንድትመልስልኝ የምፈልገው አንተ የምክክር ኮሚሽኑ የሚፈለገውን ለውጥ ያመጣል ብለህ ታምናለህ ተብሎ ለተጠየቁ ጥያቄ ጀዋርም የሀገራዊ ውይይት ጉዳዩ ለውጡ ሲመጣ 3 ጉዳዮችን ነው ለፕሮፖዛል ያቀረብ ነው። አንደኛው ሀገራዊ ውይይት ነው። ብሔራዊ እርቅና የማንነትና የድንበር ጉዳዮችን ከዚያ የሚመጡ ብለን ያስቀምጥ ነው። እንደ መሸጋገሪያ ዕቅድ የብሔራዊ ውይይቱን ትተው የብሔራዊ እርቅና የማንነትና የድንበር ኮሚሽን ለጊዜው አቋቁሞ ለ3 ዓመት ከቆየ በኋላ ፈረሰ። ናሽናል ዲያሎግ ወይም ብሔራዊ ምክክር በአንድ ሀገር ውስጥ በሁለት ምክንያት ነው የሚደረገው። አንዱ ጦርነት ለማስቆም የፖለቲካ ልዩነቶች በጣም ተጋግለው ሲወጡና ውጥረቱን ለማርገብና ወደ ጦርነት እንዳይመሩ ለማድረግ ቅድመ የጦርነት መመካከር መንገድ ሊሆን ይችላል። አንዱ ደግሞ ጦርነት ከተካሄደ በኋላ ጦርነቱ ሲቆም ወደ ጦርነት ያስገቡ ፖለቲካዊ ጉዳዮች ወደ ሌላ ጦርነት እንዳያመሩ በጦርነቱ ጊዜ የተፈጸሙ በደሎች እና ስህተቶች እንዲታከሙ ቁስል እንዲሽር እንዲያደርግ የድህረ ጦርነት ናሽናል ዲያሎግ ነው። የኢትዮጵያ ብሔራዊ ምክክር ሲጀመር በጦርነቱ መካከል የተመሰረተው የትግራይ ጦርነት እየተካሄደ ነበር። ኦሮሚያ ውስጥም እየተካሄደ ነበር። እስር ቤት እያለሁ ጠይቄያለሁ። ከወጣውም
ካሁን በኋላ ለናሽናል ዲያሎግ የተመረጡ ሰዎች መጥተው ጠይቀውኛል። የኔ ምክረ ሐሳብ ምን ነበር? ሐሳቡ በጣም ጥሩ ነው። ከ6 ዓመት በፊት እንደ አውሮፓውያን አቆጣጠር 2018 ላይ ማድረግ ነበረብን። እሺ ከመቅረት መዘግየት ይሻላል። ብሔራዊ ዲያሎግ ወይም ምክክር ሊሰራ የሚችለው መነሻ ሐሳብ ነው። ሊወያዩ የወሰኑ የፖለቲካ ልሂቃን፣ የፖለቲካ አደረጃጀቶች አወያይቶች መረጣ ላይ ነው። የመወያያ ህጉ ላይ ግባቶች ሊካተቱና ሊስማሙበት ይገባል። ስለዚህ አትሩጡበት፣ አትቸኩሩበት። አንድ እርሱ ነው። ሁለተኛው ቅድም እንዳልኩ ናሽናል ዲያሎግ ወይም ብሔራዊ ምክክር ውጤታማ ሊሆን የሚችለው ጦርነት ካለቀ በኋላ ሲሆን ነው። ስለዚህ ጦርነት እንዲቆም፣ የትግራይ ጦርነት እንዲቆም፣ የኦሮሚያ ጦርነት እንዲቆም፣ እነዚህ የሚዋጉ ሰዎች ወደ መድረክ እንዲመጡ ስሩበት፣ እኛም እንደግፋለን የሚል ነው። ያ ሳይሰራ ቀጥሏል። የአማራ ክልል ጦርነት ተጨመረ ማለት ነው። ዛሬ እኮ ኢትዮጵያ ውስጥ ናሽናል ዲያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደማውራት ማለት ነው። ሌላው የቢቢሲ ጥያቄ ስለዚህ ውጤታማነቱ ላይ ጥርጣሬ አለህ የሚል ነበረ። ጀዋርም ሲመልስ ያለቀ ጉዳይ እኮ ነው። ፕሮፌሰር መራራ እንደሚለው ዴድ ኦን ራይቫል፣ ከጅምሩ የተበላሸ ስለሆነ አሁን ባለው ሁኔታ በዋናነት ምንድነው የሚሆነው? ስርዓቱ ፕሬዝዳንታዊ ይሁን ማለት አብይን ፕሬዝዳንት ከማድረግ ያለፈ ውጤት ሊኖረው አይችልም። ሌላው የቢቢሲ ጥያቄ የምታስበው ሁሉ ቢስተካከል ኢትዮጵያ ውስጥ ጠቅላይ ሚኒስቴር ሆነ የመምራት ፍላጎት አለ ሆይ የሚል ነበር። ጀዋርም ሲመልስ ቅድም እንዳልኩ ነው። ጭንቅላት ሳይኖር ጭንቅላት ላይ ጥምጣም አይጠመጠምም። ለኔ ትልቁ ነገር እስቲ አገር ይኑር። አገር የለንም የምንልበት ደረጃ ላይ እየገባን ነው። አገር ይመለስና ጠቅላይ ሚኒስቴርነትም ገበሬነትም ችግር የለውም። ችግር የፈጠረው አንዱ ምንድነው? አገር ለመምራት የሚያስፈልገው ዕውቀት፣ ብስለት፣ ብልሃት ምንድነው ብሎ ራስን ሳያዘጋጁ ጠቅላይ ሚኒስቴር ለመሆን ሚኒስቴር ለመሆን ብቻ የሚደረግ ያለ ዕቅድ የአገሪቱን ውስብስብ የዓለምን ውስብስብነት ሳይረዱ የሚደረግ ነገር አደጋ አለው። ስለዚህ ለኔ ማን ጠቅላይ ሚኒስቴር ይሁን የሚለው ሁለተኛ ደረጃ ነው። እኔ አሁን አምጹ እያልኩኝ አይደለም ያለሁት፣ መነጋገር አለብን የምለው። አገር ከፍተኛ አደጋ ውስጥ ገብታለች። ኢኮኖሚያችን ዳሽቋል። ህዝቡ ኢትዮጵያ ድሮም ደሃ ነች። አሁን ባለው ደረጃ ግን ህዝቡ ተቸግሮ አያውቅም። ይህ ደግሞ የምን ውጤት ነው? አንዱ የጦርነት ውጤት ነው። ከጦርነቱ የተረፈ ገንዘብ ቅንጡ ሪዞርቶችና ቤተ መንግስት ላይ ውሏል። የፈጣሪ ያለ ኢትዮጵያ ለምንድን ነው አዲስ ቤተ መንግስት የሚያስፈልጋት? የኢትዮጵያ ህዝብ ችግር ሪዞርት ነው? የኢትዮጵያ ህዝብ ችግር በቂና ተመጣጣኝ ዋጋ ያለው ማዳበሪያ አለማግኘት ነው። የኢትዮጵያ ህዝብ ችግር ገበሬው ተረጋግቶ ማረስ የሚችልበት ሰላም አለመኖር ነው። የኢትዮጵያ ህዝብ ችግር የመንገድ ትራንስፖርት በሰፊው አለመኖር ነው። ስለዚህ ቅድሚያ መሰጠት ያለበት ለኢትዮጵያ ህዝብ ምንድን ነው? ኢትዮጵያ ውስጥ ቅድመ መዛባት አለ። ኢትዮጵያ ውስጥ ያንን ማስተካከል ግድ ነው። ሌላው የቢቢሲ ጥያቄ ደግሞ አፍሪካ ቀንድ ያለው ውጥረትና የፖለቲካ ሽኩቻ ስትመለከት ኢትዮጵያ ከዚህ ቀደም የነበራት ተሰሚነት እንዲሁም አደራዳሪነት ሚና ያጣች እንደሆነ ይሰማሃል ሲልም ጠይቆት ነበር። ጀዋርም በጣም ነው ያጣችው። ኢትዮጵያ ሴኩሪቲ ወይም ደህንነት ለሌሎች ሀገሮች የምታደርግ ሀገር ነበረች። ያንን የምታደርገው ጠንካራ ጦር ስለነበራት ብቻ አይደለም፣ በሀገር ውስጥ መረጋጋት ስለነበረ ነው። የሀገር ውስጥ ጦርነቱ የሀገርን አቅም በጣም አዳክሟል። ለጎረቤቶች ጸጥታን ሳይሆን ብጥብጥን የምታከፋፍል ሀገር ሆናለች። ያ አንሱ ከጎረቤቶቻችን ጋር አላስፈላጊ ግብግብ ውስጥ ገብተናል። አገራዊ ራዕይ፣ አገራዊ ፕሮጀክት የለም። ከኤርትራ ጋር ከሶማሌ ጋር ልዩ ግንኙነት ነው ያለው። ከሁለቱ ሀገራት ጋር ያለው ማህበራዊ ኢኮኖሚያዊ ትስስር ከሌሎች ሀገራት ጋር የሚነጻጸር አይደለም። በጣም የተወሳሰበ ነው። ለሁለቱ ሀገራት ኢትዮጵያ መካከል ነች። የኛ ሚና መሆን የነበረበት ከነዚህ ሀገራት ጋር የነበረንን ታሪካዊ ቁርሾ በመጠገን በማዳን የበለጠ ኢኮኖሚና ማህበራዊ ግንኙነት ማጠናከር ነበር። ከሶማሌ ጋር ሴንሲቲቭ ወይም ስስ የሆነ ታሪካዊ ሁኔታዎች አሉ። መጀመሪያ የአብይ 5 ዓመት የነበረው ግንኙነት ጥሩ ነበር። ከሶማሌ ጋር ያለውን ግንኙነት አረጋግተነው ነበር። ግን ከመረጋጋት ባለፈ ሊኖረን የሚገባ ኢኮኖሚያዊ፣ ፖለቲካዊና የሴኩሪቲ ወይም የደህንነት ግንኙነት ስርዓት አላስተካከልነውም፣ አልተነጋገርንበትም። ስለዚህ ሀገራዊ ከመሆን ወረደና ግላዊ ሆነ። ኢትዮጵያ የባህር በር ያስፈልጋታል። አዎ ለንግድ ብቻ ሳይሆን የባህር በር ያስፈልገናል። የኢትዮጵያ የባህር በር መኖር ለኢትዮጵያ ብቻ ሳይሆን ለቀጠናው አስፈላጊ ነው። ሰፊ ህዝብ ያላት፣ ትልቅ ወታደር ያላት፣ ሰፊ ቆዳ ስፋት ያላትና ሰፊ ኢኮኖሚ ያላት ሀገር ናት ኢትዮጵያ። የህንድ ውቅያኖስ ሆነ የቀይ ባህር በተለይ ከሩቅ የሚመጡ ኃይሎች ተጋራጭ ሆኗል። ብዙ ኃይሎች እየመጡ ነው። ሶማሌ በራሷ እዚህ አካባቢ ጥቅም ልታስከብር አትችልም፣ ኤርትራም አትችልም። ከኢትዮጵያ ጋር ቢተባበሩ ግን ኢትዮጵያ እቀማለሁ በሚለው ፉከራ ሳይሆን ለሶማሌ፣ ለኤርትራም፣ ለጅቡቲም ሊሆን የምትችል ቀጠናዊ ትስስር ላይ ማዕከላዊ ያደረገ የጋራ ጥቅም ላይ ያተኮረ ስምምነት ላይ መድረስ ይቻላል። ከዚህ ይልቅ ግን ከዚህ በፊት የሰለችን አይነት በፉከራ መሄድ አደጋ ውስጥ ከቶናል። ድንገት ከሶማሌላንድ ጋር ተስማምተናል ተባለ። ገና ለመስማማት እኮ ነው የተስማማ ነው። ኢትዮጵያ ወደብ አገኘች ተብሎ ህዝቡን ለማሞኘት እና ህዝቡ ሴንሲቲቭ ወይም ስስ ነው፣ ወደብ ይፈልጋል። ያንን የህዝብ ፍላጎት ያለ አግባብ የተጠቀሙበት፣ አዋረዱት። ከገቡበት በኋላ እንኳን ተደራድረው ሌላ መንገድ ከማምጣት ይልቅ ወደሚታየው ነገር ውስጥ ገባን። በዓለም ላይ ቻይናና አሜሪካ ምስራቁንና ምዕራቡን ተስማሙብን፣ ረባሽ ሀገር አስባሉን። በአካባቢው የችግር መንስኤ ሆነን እየታየን ነው። በአካባቢው ያሉ ሀገራት አሁን አዲስ አበባ ጋር ካለው መንግስት ጋር አንዳቸውም ጤነኛ ግንኙነት የላቸውም። እዚህ አካባቢ ላይ እንደሚንቀሳቀስና ጉዳዩን በንቃት እንደሚከታተል ሰው ህመም ይሰማኛል። ስለ አገራችንና ስለ አገራችን
አመራር የሚነገረውን ስትሰማ እንደ አንድ ዜጋ ህመም ይሰማኛል። በሀገሬ መኩራት ነው የምፈልገው። በአመራሮቼ ልኮራ ነው የምፈልገው። ኢትዮጵያን የሚመጥን አመራር ያስፈልጋል። ኢትዮጵያን እመራለሁ ብሎ ስልጣን የያዘ ኃይል ለዚች ሀገርና ህዝብ የሚመጥን አመራር መስጠት አለበት። ካልቻለ አልቻልኩም ብሎ መልቀቅ መቻል አለበት እንጂ አገርንም ህዝብንም በዚህ ደረጃ ማዋረድ በጣም የሚያሳዝን ነው። ሌላውና የመጨረሻው የቢቢሲ ጋዜጠኛ ጥያቄ በአሁኑ ወቅት ኑሮህን ኬንያ ውስጥ ነው ያደረግከው፣ ኢትዮጵያ ውስጥ ለመኖር ስጋት አለብህ ወይ የሚል ነበር። ጀዋርም ሲመልስ ለስጋት ብቻ አይደለም፣ አንደኛ ለስራዬ እዚህ ይሻለኛል፣ ሁለተኛ ከእስር ቤት ከወጣው በኋላ ወደ እሬቻ ሲሄድ ጠባቂዎችን አዋክበው በሙሉ አሰሯቸው። ከዚያ ከብዙ ሰዎች ጋር ከፓርቲ ሰዎች ጋር ስወያይ በወቅቱ የነበረኝ አቋም ምንድነው? ምንም ቢሆን በእኔ ምክንያት አሁን ባለው እሳት ላይ ችግር መፈጠር የለበትም የሚል ነበር። ስለዚህ እነዚህ ሰዎች እኔን ተተናኮሉኝ፣ ነገሮችን ማባባስ የሚፈልጉ ስላሉ የሚሻለው ምንድነው ብለን ወደ ናይሮቢ መጣን። ግን ሁሌ እዚህ አልኖርም፣ አውሮፓ ውስጥ ነው የምሰራው። አውሮፓ ብዙ ጊዜ እመላለሳለሁ፣ ግን ናይሮቢ ውብ ስፍራ ነች። አያስቀናም?